ጋምቤላ ክልል በዘግናኝ ሁኔታ ሰው ተቀጠፈ። ሌላኛው ጎንደር ላይ ታግቶ የነበረው የጤና ባለሙያ ተገደለ። በሌላ በኩል አሳዛኝ መረጃ የተሰማው ከዚህ በፊት ማዕድን ቁፋሮ ላይ የገቡት ኢትዮጵያኖች አስክሬን ተገኘ። ሚኪታ ቦረንፎን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አገኙ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በጋምቤላ ክልል የሰዎች ሕይወት ተቀጥፈዋል። የዓይን እማኞች ለሚዲያ እንደገለጹት ከተርፋሚና ላሬ ወረዳዎች ወደ ጋምቤላ ተሳፍረው እንደሚመጡ የኑዌርና በሻሃ ተሳፋሪዎች ላይ የአኝዋክ የመንግስት ፖሊሶች በህዝብ ትራንስፖርት ላይ ጥቃት አድርሶ 2 ኑዌሮች ወዲያውኑ ህይወታቸው ሲያልፉ ብዙዎቹ ሆስፒታል ገብተዋል ብለዋል። በዚህ የተነሳ ሃይስኩል ተማሪዎችን መመደብ እየተጀመረ ሲሆን በአካባቢው መደበኛ እንቅስቃሴ ተስተጓጉሎ ነው የዋለው ብለዋል። በየቤቱ የጥይት ድምጽ ሲሰማ ውለዋል ብለዋል የመረጃ ምንጮች። ሌላኛው መረጃ ታግተው ተወስዶ የመተማ ሆስፒታል ሐኪም የተጠየቀው ገንዘብ ቢከፈለለትም ተገድሎ ተገኘ። በአማራ ክልል ምዕራብ ጎንደር ዞን ከመተማ አጠቃላይ ሆስፒታል አካባቢ ታፍኖ የተወሰደ የሕክምና ባለሙያ የተጠየቀው ገንዘብ ቢከፍልም መገደሉን የቤተሰብ አባላቱ ለሚዲያ ተናገሩ። በመተማ አጠቃላይ ሆስፒታል የዓይን ሕክምና ኦፕቶሜትሪ ነርስ የነበረው አቶ ዳንኤል ነጋ ጥቅምት 19 2018 ዓ.ም ማታ እራት እየበላ ከነበረበት ምግብ ቤት በታጣቂዎች ታግቶ ከተወሰደ በኋላ 3.5 ሚሊዮን ብር እንዲከፍል ተጠይቆ እንደነበር የቤተሰቡ አባል ለሚዲያ ተናግረዋል። ገንዘብ በመጠየቅ ከተፈጸመው እገታ በኋላ ተገድሎ የተገኘው ባለትዳርና የልጆች አባት የሆነው ነርስ ዳንኤል በሆስፒታሉ ጥቂት ባለሙያዎች ባሉበት ዘርፍ ታታሪ ሰራተኛ እንደነበር ባልደረቦቹ ገልጸዋል። ለደህንነታቸው ስሉ ስማቸው እንዲጠቀስ ያልፈቀዱ የሟች ቤተሰብ ጥቅምት 19 2018 ዓ.ም ሟች አቶ ዳንኤል አዳሪ ሰራተኛ እንደነበርና ከምሽቱ 1 ሰዓት አካባቢ ራት በልቼ ልምጣ ብሎ ከሆስፒታሉ መውጣቱን መስማታቸውን ተናግሯል። በሆስፒታሉ ዋና በር አካባቢ ሁል ጊዜ ምግብ የሚበላበት ቤት ውስጥ እየተመገበ እያለ 6 መሳሪያ የያዙ ታጣቂዎች መጥተው እንደወሰዱት መስማታቸውን ጀምሮ አስረድቷል። በተወሰደበት ምሽት አጋቾቹ ለባለቤቱ ደውለው መታገቱን መናገራቸውንና ጠዋት ደግሞ ሌሎች ዘመዶች ስለ ሁኔታው መስማታቸውን ይናገራሉ። አጋቾቹ ለባለቤቱ በደወሉበት ወቅት ህይወቱን የምትፈልጉ ከሆነ 3.5 ሚሊዮን ብር አምጡ ብሎ ሲጠይቁ መስማታቸውን ገልጸዋል። አክሎም የሟች አቶ ዳንኤል ነጋ አጋቾች የሚያናግሩት ባለቤቱንና ወንድሙን ብቻ መሆኑን ገልጾ የሚጠቀሙትም የእርሱን ስልክ ብቻ መሆኑን አስረድተዋል። ባለቤቱ የተጠየቀችውን 3.5 ሚሊዮን ብር እንደሌላ ስትናገር አጥንተን ነው የያዝነው፣ ብር አላችሁ፣ ጎንደር ቤት አላችሁ፣ ህይወቱን የምትፈልጊው ከሆነ ቶሎ ክፈይ አሏት ይላሉ። የሟች ባለቤት አቶ ዳንኤልን ለማስለቀቅ ከወዳጅ ዘመድ ጋር በመሆን ብር ማፈላለግ መጀመራቸውን ገልጸዋል። ብሩን እያፈላለጉ ምን ያህል እንደደረሰላቸው ለአጋቾች በየጊዜው ይናገሩ እንደነበር የሚያስረዱት የሟች ዘመድ አሁን 150 ሺህ ብር ደርሰናል፣ 250 ሺህ ብር ደርሰናል እያለን እያሳወቅናቸው ሰነበትን ብለዋል። በመሀል አጋቾቹ አቶ ዳንኤል ባለቤቱን እንዲያነጋግር ያደርጉ እንደነበር የተናገሩ እኚህ የቤተሰብ አባል እያሰቃኙ ስለሆነ ቶሎ በሉ እባካችሁ እንዳላቸው ተናግረዋል። ቤተሰቡ የሚያሰባስበው ገንዘብ 250 ሺህ ብር ሲደርስ ደውሎ የደረሱበትን ባሳወቁበት ወቅት 1 ሚሊዮን ሳትይዙ እንዳትደውሉ ብሏቸው ነበር። በተለያዩ አካባቢ የሚገኙ ጓደኞቹ የቴሌግራም ቡድን በመክፈት ብር ማሰባሰባቸውንና ወደ 500 ሺህ ብር ሲደርስ ባለቤቱ ለአጋቾቹ በድጋሜ ደውላ አሳውቃለች። ባለፈው ሳምንት አርብ አጋቾቹ 600 ሺህ ብር ክፈሉና ሰውየውን መውሰድ ትችላላችሁ በማለት መልእክት አስተላልፎ ነበር። ከዚያ በኋላ የተሰበሰበው ብር 500 ሺህ ብር ደርሶ ስለነበር ህይወቱን እናተርፎ በሚል ብድር ተፈልገው የተጠየቀውን 600 ሺህ ብር ማስረከባቸውን ገልጸዋል። ቤተሰቡ ይህ በሚሆንበት ወቅት ለፖሊስ ሄደው አለመመልከቱን የሚናገሩት የቤተሰብ አባላቱ ባለቤቱ ጎንደር ቤት ተከራይታ እንደምትኖር፣ የታጋች ቤተሰቦች ጭልጋ መሆናቸውን፣ እርሱ የታገተበት ስፍራ ደግሞ ገንዳዋ የሚባል አካባቢ መሆኑን ይህንን ለማድረግ አለመቻሉን ጠቅሰዋል። በተጨማሪም አብሮት ከሚሰሩ የስራ ባልደረቦቹ የአካባቢ ፖሊስ የምግብ ቤቱን ባለቤት አብሮት ምግብ እየተመገበ የነበረውን ግለሰብ እንዲሁም የተወሰነ ባልደረቦቹን በቁጥጥር ስር ውሎ እንደነበር መስማታቸውን አስረድቷል። በዚህ የተነሳ ጸጥታ አካላት ክትትል እያደረጉ ነው በሚል በምንም አይነት እርምጃ አለመወሰዳቸውን ይናገራሉ። ባለፈው ሳምንት አርብ ዕለት የተጠየቀው 600 ሺህ ብር ከተከፈለ በኋላ ግለሰቡ ሳይለቀቅ በመቅረቱ እስከ እሁድ ድረስ በትዕግስት ሲጠባበቁ ነበር። ነገር ግን ሰኞ ዕለት የሕክምና ባለሙያ ነርስ ዳንኤል በታገተበት አካባቢ ተገድሎ የተጣለ ሰው መኖሩን
የሰሙ ሰዎች ከአካባቢው ሚሊሻዎች ጋር በመሆን ወደ ስፍራው በሄዱበት ጊዜ ተገድሎ አስክሬኑን አግኝቷል። አስክሬኑን አንስቶ ወደ ቤተሰቡ ለማምጣት ባለመቻሉ እዚያው እንደተቀበረ የሚናገሩት የቤተሰቡ አባል ባለቤቱ መሞቱን እንደሰማች ታማ ሆስፒታል መግባቷን ገልጻለች። አቅመ ደካማ ወላጆቹን ወንድሞቹንና ቤተሰቡን የሚረዳ የቤተሰብ ዓይን የነበረ ሰው ነው በማለት ከስራ ቦታ መታገቱ፣ ገንዘብ ከተከፈለ በኋላ መገደሉ፣ የተገደለበት ቦታ እዚያው መቀበሩ ለቤተሰቡ ሐዘኑን ድርብርብ ማድረጉን አብራርተዋል። የሁለት ልጆች አባት የሆነው አቶ ዳንኤል በመተማ አጠቃላይ ሆስፒታል ብቸኛው ኦፕቶሜትሪ ነርስ ወይም የዓይን ሕክምና ባለሙያ እንደነበር ተናግሯል። ነርስ ዳንኤል በመተማ አጠቃላይ ሆስፒታል ከ2013 ዓ.ም ጀምሮ እስከ ሞተበት ቀን መስራቱንም ጨምሮ አስረድቷል። በአካባቢው ከዚህ በፊትም ታግተው የነበሩና የተጠየቀውን ክፍያ ከተከፈለ በኋላ የተገደሉ ሌሎች ሰዎች መኖራቸውን የሚናገሩት ግለሰቡ የሆስፒታሉ 5 ባልደረቦችን በተለያየ ጊዜ ታግተው መለቀቃቸውን መስማታቸውን ገልጸዋል። በሌላ መረጃ በደቡብ ወሎ ዋሻ የተናደባቸው ማዕድን አውጪዎች አጽም ከ2 ዓመት ገደማ በኋላ ተገኘ። በአማራ ክልል ደቡብ ወሎ ዞን ደላንታ ወረዳ የኦፖል ማዕድን ቁፋሮ ላይ ያሉ ዋሻ የተናደባቸው 8 ግለሰቦች ከ1 ዓመት እስር 10 ወራት በኋላ አጽም ተገኘ። የማዕድን አውጪዎች አስክሬን የተገኘው በሌሎች የማዕድን ቆፋሪዎች እንደሆነ ግለሰቦች አባል የሆኑበት የወርቅ ዋሻ የከበሩ ማዕድናት አምራችና ግብይት ማህበር ሊቀመንበር አቶ ተስፋዬ አጋዥ ለሚዲያ ተናግሯል። በሌላ አቅጣጫ ገብቶ ሌሊት ሲሰሩ የነበሩ ሰዎች ነበሩ። ወደዚያኛው አቅጣጫ ሲሄዱ የ8ቱንም አስክሬን አግኝቶታል ሲሉ አቶ ተስፋዬ ገልጿል። የ8ቱም ማዕድን አውጪዎች ስርዓተ ቀብር አርብ ህዳር 5 2018 ዓ.ም ረፋድ ላይ መፈጸሙንም አቶ ተስፋዬ ተናግረዋል። የማዕድን አውጪዎች ከ2 ዓመት ገደማ በፊት ጥር 30 2016 ዓ.ም ሌሊት የኦፖል ማዕድን በቁፋሮ ለማውጣት ሲሞክሩ ነበር ዋሻ ውስጥ የተቀበሩት። 150 ሜትር ርዝማኔ ወዳለው ዋሻ ዘልቆ ለመግባት መቆፈር የተቻለው 33 ሜትር ገደማ ብቻ መሆኑን በወቅቱ ተገልጾ ነበር። ግለሰቦቹን ለማውጣት ሲደረግ የነበረው ጥረት በቁፋሮ ወቅት አፈሩ በመደርመሱ ከ6 ቀናት በኋላ መቋረጡ ይታወሳል። አቶ ተስፋዬ አጋዥ ከ2 ዓመት በፊት ከሚዲያ ጋር በነበራቸው ቃለ ምልልስ ህገወጥ የማዕድን አውጪዎች በአካባቢው መሰማራት ለዋሻው መደርመስ አንዱ ምክንያት መሆኑን ተናግሮ ነበር። ቤተሰቦቻቸውም ከዋሻው መደርመስ 19 ቀናት በኋላ እርማቸውን አጥተው ሀዘን ተቀምጠዋል። ከማዕድን አውጪዎች መካከል አንዱ የእህታቸው ልጅ እንደሆነ የተናገሩ 10 አለቃ ተስፋዬ አስተማሪ የተባለው ግለሰብ አስክሬናቸው በአመት ከ10 ወር ተገኝተዋል ሲሉ ተናግረዋል። የማህበሩ ሊቀመንበር አቶ ተስፋዬ አጋዥ የማዕድን ቆፋሪዎች አስክሬን የተገኘበትን ሁኔታ ሲያብራሩ በአንድ ሜትር ርቀት ነው ያገኟቸው። ተዘጋጅተው ነው የተገኙት። መጨረሻ የሞተው ብቻ ገለል ብለው ተገኝተዋል። በስነ ስርዓት 1 ሜትር ርቀት አስቀምጧቸዋል። በረሃብ ነው የሞቱት ይላሉ አቶ ተስፋዬ። አክለውም እነሱ ያሉበትና የሚቆፍሩበት ቦታ ውስጥ አልተናደም። ከነሱ ወደ ታች ያለው ክፍል ነው የተናደውና የተዘጋው መውጫ አጥቶ ነው። አቅጣጫው በጣም ከባድ ስለሆነ መውጣት ይችሉ ነበር። የተገኙበት ሁኔታ ልጆች ውሃ እየጠጡ እንደቆዩ የሚያስረዳ ነው። ዋሻ ውስጥ ውሃ ስለሌለ ለማግኘት የቆፈሩትን ሁሉ አግኝተነዋል ሲሉ አስረድተዋል። ከማዕድን ቆፋሪዎች አስክሬን መገኘት በኋላ ምን እንደተሰማቸው የተጠየቁት 10 አለቃ ተስፋዬ ጉዳቴን የራሴ አውቀዋለሁ፣ መንግስትም በወቅቱ እንዳሳወቀው ሰፊ እርዳታ አድርጓል። ስሜቱ እንዳለ ሆኖ ፈጣሪ ባዘዘ ቀን አስክሬኑን አገኝተን ወደ ቤተ ክርስቲያን አስቀምጠናል ብለዋል። የማህበሩ ሊቀመንበር አቶ ተስፋዬ በተመሳሳይ የቅርብ ዘመዳቸው ዋሻ ውስጥ ተቀብሮ እንደነበር ለሚዲያ ገልጿል። ምን ዋጋ አለው መውጣት? የማህበሩ ሊቀመንበር አቶ ተስፋዬ በተመሳሳይ የቅርብ ዘመዳቸው ዋሻ ውስጥ ተቀብሮ እንደነበር ለሚዲያ ገልጾ ምን ዋጋ አለው መውጣት ባለመቻላቸው በጣም ከባድ ስሜት ነው የተሰማኝ። ዙሮ ወደ ቤተ ክርስቲያን መምጣታቸው ጥሩ ነው ሲሉ ለሚዲያ ስሜታቸውን አጋርቷል። 10 አለቃ ተስፋዬ ልጃቸው የተቀበረባቸው እይታቸው ያሳለፏቸው 2 ዓመት የሚጠጉ ጊዜያት ማንም የማይቀንሰው ትልቅ ስቃይ ነው ሲሉ ይገልጹታል። ምንም አማራጭ እስከሌለው ድረስ ደግሞ አግኝታ ያለውን ነገር ቤተ ክርስቲያን መቅበሯ ለዘመድም ሆነ ለእሷ የዘላለም እሳት ከመሆን ቁርጡን አውቃ ተቀምጣለች። ቢያንስ ዘመዷ ጋር ቀብሯቸው እስካሁን ጫካ ውስጥ ነበር ሲሉ ያክላሉ። በጣም አሳዛኝና ልብ የሚሰብር ክስተት ነው። እኛም በቴክኖሎጂ አልሰለጠንም። በተለይ ማህበረሰቡን በማዳን ዙሪያ እስከ 30 ሜትር ተቆፍሮ ተደርምሷል በማለትም የሚቀርበት ነገር በሰዓቱ በርካቶችን ያሳዘነ ክስተት ሆኗል። የአፈር አቆፋፈሩ ምናልባት ከባድ ሊሆን ይችላል አይደለም። ኢትዮጵያ ከዚህ በፊትም አንድ ሞሮኮ ላይ አንድ እንደዚህ ህፃን መሬት ውስጥ ተቀብሮ ለማውጣት ከፍተኛ ርብርብ ሲደረግ ነበር። ልክ እንደዛው ምናልባት ሊሆን እንደሚችል ጭምርም ነው። እጅግ አሳዛኝና ልብ ሰባሪ እዛው በተገኙበት በጣም በሚያሳዝን ሁኔታ የሚበሉበት የሚጠጡበትን ከማጣታቸው የተነሳ መሞታቸው እንጂ የቆዩ እንደነበረ ጭምርም የአደባባይ መረጃዎችና ሁኔታዎች ያስረዳሉ።
እጅግ ልብ ይሰብራል። እንግዲህ ሞቶ መገኘታቸው ምንም ማድረግ እንደማይቻል ጭምርም ነው የአደባባይ መረጃዎች የሚያሳዩት። እስካሁን ድረስ እንግዲህ አብሬያቸው ቆየሁት። ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያደርጉ። ለሰዓታት አጠቃላይ ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ። ለወዳጅ ዘመዶቻችሁና